ግጥም መግጠም ጠፍቶብኛል ሳይሆን የኔና ጥያቄውን ልክ አይደለም። አሁን ጥያቄው ምንድን ነው የሚለው የብሩክና ኦዲየንስን አንድ ላይ አድርገሽ ግጠሚልን አንብቢልን ነው አይደል የሚለው። ይሄ ቢግ ሚስቴክ ነው። ምክንያቱም እንዴት ነው ፍቅረኛሽና ኦዲየንስ አንድ ላይ አድርገሽ ግጠሚ? አይመጣውም እኮ ቤት አይመታላትም። ሶ ዛሬ ብሩክ ተገጥሟል፣ የእኛ ደግሞ እንጠብቅሻለን ማለት ነው። በቲክቶክ ነው ያለችው አይደለም ሲጀመር ማለት ነው። ፍቅር ያለም እናንተ ጋ ነው፣ የሚያምረውም እናንተ ጋ ነው። ፍቅር ፍቅር ብሎ የሚሸትተውም እናንተ ቤት ነው። የኛ ተወዳጆች ማለት ነው። እመቤቴን እንዴት እንደሚያምሩ ማለት ነው። እረ ሄዱበት። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? አለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቻችን ያው እንደ ጨረቃ ፏፍክች ብለው መጥተዋል። ማርያምን በጣም ደስ በሚል ቪዲዮ ነው መጡት። ቁም ነገር የያዘ ቪዲዮ ነው የዛሬው። በደንብ ካያችሁት፣ በነገራችን ላይ መግቢያ ጨርሳችሁ የማታዳምጡ ሰዎች አላችሁ። ለምሳሌ አሁን ትላንትና ቅመማ መግቢያ ሁሉም ነገር ተናግራለች፣ መግቢያው ላይ ማለት ነው። መግቢያው ሳታዳምጡ አሳልፋችሁ ከብሩኬ ጋራ ያወሩትን ብቻ ነበረ ይዛችሁ እየሄዳችሁ የነበረው። መኪናው ለምንም እንደመለሰች ምናምን ማለት ነው። መጀመሪያ እንትኑ ሪዝኑ ይግባችሁ። እንደዛ የተናገረችበትን መግቢያ ላይ ተናግራለች እኮ። ሶ እንደዛ መሆን የለበትም። አሁን ብሩኬ ዛሬ በጣም ቁም ነገር የንግግር ተናግረዋል። ማለት ከመኪና ውጪ ለባለ ትዳሮች ምክር ሰጥቷቸዋል። ማለት እኔ ይጠቅመኛል ካላችሁ መውሰድ ትችላላችሁ። ባለትዳሮችም ፍቅረኛሞችም ማለት ነው። ለልጆቻችሁ ልጆች በነገራችን ላይ የእናት የአባት ፈለግ ይዘው ነው የሚሄዱት። ይህን ታውቃላችሁ አይደል? አባት እናት ያደረገውን ልጁ ነገ ማያደርግበት ምንም ምክንያት የለም። እና ነገ ልጆቻችሁ ሲያድጉ ምን እንደምታሳዩ ምን እንደምታስተምሩት የእናንተን በቃል አይደለ እናንተ መስሎ እንዲሄድ ካሁኑኑ ማድረግ አለባችሁ ብሎ ብዙ ነገር ተናግሯል። በነገራችን ላይ በጣም ጎበዝ፣ እንደ ድሜክ አይደለም ንግግርክ። እንግዲህ ሁለታቸውም ከእድሜያቸው በላይ ነው ንግግራቸው፣ አሰባቸው፣ አስተሳሰባቸው፣ አስተዋይነታቸው። ማርያምን እንዴ እኔ እንጃ እኔ እድሜያቸው ሸውደውናል እላለሁኝ አንዳንዴ ማለት ነው። ያው የምር በስማም እና እግዚአብሔር ይጠብቃችሁ። አሁን ከዚህ በላይ ችግሮች ይመጡብናል ብሎም ትንሽ ፍርሃት ነገር አይቼበታለሁኝ። ምንም መፍራት አያስፈልግም። አይመጣም ማለት አይደለም። እንዳመጣጡ መመለስ ነው ያለባችሁ እንጂ ካሁኑ ፈርታችሁ ምናምን መሆን የለበትም። መጀመሪያ ዋናው የእናንተ መተሳሰር ነው፣ የእናንተ መተሳሰብ ነው። እግዚአብሔር ያጣምረው ማንም ምንም ሊለየው አይችልም። እግዚአብሔር ሰውን ተጠቅሞ ነው ያንን ሰው ሊያስታርቅ ሊያጋባም የሚችለው ማለት ነው። ህዝቡ ላይ ተጠቅሞ እግዚአብሔር እናንተን አጣመራችሁ። ሶ በብዙ ነገር መለያየት ትችሉ ነበረ። ብዙ የሚያለያያችሁ ብዙ ነገር ተፈጥሯል አይደለ? ግን ደግሞ አልተለያያችሁም። በነገው አንድ ላይ ናችሁ። ከነገ ወዲያም አንድ ላይ ናችሁ አይደለ? ሶ ለዛሬ ደርሳችኋል። አሁን የሚመጣውን ማሸነፍ የሚያቅታችሁ አይመስለኝም ማለት ነው። ብሩክ ያለማየሁ ልጅ ጎበዝ ነህ። በዚህ ባለህበት ሲቹዌሽን በዚህ አስተሳሰብህ እግዚአብሔር ይርዳ። በዚሁ እንድትሆን ለሚስት ታማኝ ሆነ እሷም ለባሏ ታማኝ ሆና ለብዙ ሰዎች ትምህርት እንድትሆኑ። ሚዲያ ባይዘው ሚዲያ የወጣ ፍቅር እውነቱን ለመናገር በጣም ከባድ ነው። እውነቱ ለመናገር ሶሻል ሚዲያ የወጣ ፍቅር ከባድ ነው። አሁን የእነሱ ላይፍ ሶሻል ሚዲያ ላይ ነው፣ ግን የእሱ የዛ ሰንበዴ ጥንካሬ ያስፈልገዋል። እሱ ፈሪያ እግዚአብሔር ካለበት ቤተሰቡን የሚወድ የሚያከብር ነገር ከሆነ ሶሻል ሚዲያ አሸንፎት ትዳሩን በሆነ ባልባሌ ቦታ ይጥለዋል ብዬ አላስብም። ስለዚህ እናንተ በጣም ጎበዞች ናችሁ፣ ጠንካሮች ናችሁ። ማለት ብዙ ነገር አሳልፋችሁ ወደ አሁኑ የሆነ ነገር ለነገራቶች የምትቸኩሉ ሰዎች አይደላችሁም። ኢቨን ራሱ ፍቅራችሁ ለ2 ዓመት ድረስ በየራሳችሁ ይዛችሁ ለዚህ ደርሳችኋልና
አሁንም ምንም ነገር ቢመጣባችሁ እንደምታሸንፉ ነው። ብዙ ነገር አሸንፋችሁ ለዚህ ስለደረሳችሁ ማለት ነው። ሶ ቅመምዬ የኔ ቆንጆ በጣም ልክ ነሽ። ሴት ልጅ አስተዋይ ናት፣ ብልህ ነች፣ ለባሏ ዘውድ ናት አይደል? ሴት ልጅ ማለት ነው። እና የኔ ቆንጆ ብዙ ሰው መኪና ተሰጥቶት እምቢ የሚል ሰው የለም። በነገራችን ላይ እኔም ቢሰጠኝ እምቢ አይደለም። ለምን ዋሻለሁኝ? የምር ግን ለሁላችንም እንደሷ አስተሳሰባችን እንደሷ እያድርግልን። የሁሉም አስተሳሰብ ይለያል አደለ? ሁሉም እንደ የመልካችን አስተሳሰባችንም ይለያል። ስለዚህ ቅመም የኔ ቆንጆ እንደ እድሜያችሁ አይደላችሁ። አስተሳሰባችሁ በጣም አርቃችሁ ነው የምታስቡት። እግዚአብሔር ይጠብቃችሁ። እንግዲህ እመቤታችን ቅድስት ድንግል ማርያም ተጠብቃችሁ ልጆቻችሁንም ወልዳችሁ እኛንም ለማየት ያብቃን። ሌላው ምንድን ነው? ቀለበት። አው ቀለበት ልብን አያስርም፣ ግን ፕሮሚስ ቢያደርግላት ባይነኝ። ምክንያቱም ይህ ኢንጣጥ የሚሉ አርፈው ይቀመጣሉ ብዬ አስባለሁኝ። እሱም ብታደርግላት ጥሩ ነው። እና ሰርፕራይዝ አለ፣ በጣም ከባድ ሰርፕራይዝ አለ። ግን 1 ዓመት ይሁን 2 ዓመት ይሁን አላቅም ብሏል። 1 ዓመት ነው? 1 ቀን ነው? 2 ቀን ነው? እኔ ግረን የገባኝ እንዴ! ብሩክ ያለማየሁ ልጅ 2 ዓመት ድረስ ልባቸው ለአንጠልጥል ነው ይመጣዋል። አሁን ብሩክ ለ2 ዓመት አሁን ሰርፕራይዝ አላችሁ ትለናለህ። እንግዲህ ጠብቁ። በዚህ ሳምንት የሆነ ሰርፕራይዝ ወይም ቀለበት ሊሆን ይችላል። ብቻ የሆነ ነገር አለ። ልጁ እኮ ከተናገረ በቃ ያደርገዋል። ስለዚህ የ2 ዓመት ሰርፕራይዝ አሁን ይነግረናል ብዬ አላስብም። ምን እንደሆነ የምናይ ይሆናል። ቅመምዬን ጓጓች እኮ። ስለዚህ ሁላችሁም ተማሩ። ሌላው በመጨረሻ ሳልናገር ሶሻል ሚዲያ የወጣ ፍቅር ከባድ ነው ያለበትን ምክንያት ማለት ነው። አሁን አንዳንድ ሰዎች አሉ ሶሻል ሚዲያ ላይ ማለት ነው እንዳያናቸው በጣም ደስ የሚሉ ካፕሎች ናቸው፣ እውነት ሪሌሽንሺፕ ናቸው ብላችሁ ያሰባችኋቸው ሰዎች ባላሰባችሁትን መንገድ ተለያይተው ታያዋቸዋላችሁ። ከዛ ምንድን ነው በላይፍ መጥተው በቃ ይሆናል አይደለም በእነሱ የማይጠበቅ ንግግር ይናገራሉ። እሷም እንደዛ መታ ታወራለች፣ እሱም መታ ስለ እሷ ያወራል። በጣም የምትደብሩት ነገር ይሄ ነው። አንቺ ሴትየዋ ማለት ነው፣ አንቺ ራስሽ ያንቺ ካልሆነ ምን አስኬድሻል? ይሄ ሁሉ መንገድ ያንቺ ካልሆነ ለስራም ቢሆን ማለት ነው ገደብ አለ እኮ። ሴት ልጅ እኮ ራሷን ማስከበር አለባት። ራሷ ናት። ለስራ ብቻ ሲፈልግሽ ለምን እሺ ለምን ትያለሽ? እና መተሽ ደግሞ ላይቭ ላይ እንደዚህ ለሌላውም ሴት ክብር አታውርጂ። ማርያምን በጣም ነው የሚደብረው። እና እንደዚያ እንትን አትበሉ፣ አደብ ያዙ ሴቶች፣ በተለይ ሴቶች ማለት ነው። ወንድ ልጅ ምንም ችግር የለውም። የእውነት ሴትነትሽ አንቺ ነሽ ማስከበር አለብሽ።